የኃላፊው ግድያ። በቀኝ አውለኝ ብሎ መውጣት በግራ ከመዋል ባያድንም ቀኙን መመኘት ቀና ነው ተብሎ ይታመናል። ግን አንዳንድ ጊዜ ጥቁር ቀን አለና ቀኙን ቢመኙም ነፋስ አዝሞ ወደ ግራ የሚወስድበት ጊዜ ጥቂት አይደለም። የሚሆነው ነገር በምኞትም በፍላጎትም ከመሆን አይቀርምና የታሰበው ቀርቶ ያልታሰበው፣ የተመኙት ቀርቶ የጠሉት የፈሩት መሆኑና መድረሱ ግድ የሚሆንበት ጊዜ አለ። ለምን ቢሉ ሁሉም ሁሌም ቀኙን ብቻ ነውና የሚመኘው፣ ለግራስ ማን አለው እንዲሉ። የቀን ጉዳይ ሆኖ ትልቁ በትንሽ ግዙፉ በቀጭን በድንገትና በአጋጣሚ የሚሸነፍበትና የሚጠቃበት ጊዜ ጥቂት የሚባል አይደለም። እውነቱ የሚያሳዝነው ግን በዚህ የቀን አጋጣሚ ብዙ ማድረግ የሚችሉ ቀን ይጎልባቸውና እንዳልባሌ ባልባሌ ሁኔታ ወጥተው የመቅረታቸው ጉዳይ ነው። በቀኝ አውለኝ ብለው ወጥተው በግራ የዋሉ ሰዎች ታሪክ ዘወትር በተነገረና በተወራ ቁጥር ይቆጫል፣ ያማል። ጉዞ ወደ ሆሳዕና። አቶ አረጋ ሽኩር ምንም እንኳን በሃዲያ ዞን የተወለዱ ይሁን እንጂ በርካታ ዓመታት የኖሩባት፣ ወልደው የከበሩባት፣ ወዳጅ ጓደኛ ያፈሩባት፣ ክፉንም ደጉንም ያሳለፉባት ድሬዳዋ የበለጠ መጠሪያና መታወቂያቸው ናት። ድሬዳዋ እንኳንስ እሷን ብለው ለሄዱባት ይቅርና ከሌላ ስፍራም በፍቅሯ ስባይ ማምጣት መግነጢሳዊ ኃይል እንዳላት ብዙዎች ይናገራሉ። እንኳን ሰው ወፍ ታለምዳለች የምትባለው ድሬ አቶ አረጋ ሽኩርን ከትውልድ ቀያቸው አስኮብልላና ተንከባክባ ይዛቸው ነበር። አቶ አረጋም በድሬዳዋ ፍቅር ወድቀው አቅምና ችሎታቸው የፈቀደውን ያህል ለድሬ እድገት ይሰራሉ፣ ይደክማሉ። አቶ አረጋ ድሬዳዋ ውስጥ በተለያዩ የመንግሥት መሥሪያ ቤቶች በኃላፊነት በማገልገል ላይ ያሉ፣ በሕዝብም በሥራ ባልደረቦቻቸውም የተወደዱ፣ በሁሉም መስክ ተሳታፊና ውጤታማ እንደነበሩ የኋላ ታሪካቸው ይናገራል። በተለይ ለልማትና ለሥራ ሕዝቡን በማስተባበርና በማነሳሳት የተዋጣላቸው የግል ስጦታቸው ነበር። ምንም እንኳን ሥራና ቤተሰቦቻቸው ድሬ ላይ ቢሆንም እናት፣ አባት፣ ወንድም እህቶቻቸው ሆሳዕና አካባቢ በመሆናቸው ለሰርግ፣ ለለቅሶ፣ ለደስታና ለዘመድ ጥየቃ አዘውትረው ይመላለሳሉ። ሰውየው የሁለት አገር ሰው ናቸውና የሚኖሩባት ድሬዳዋ እንዳይከፋት እትብታቸው የተቀበረባት ሆሳዕናና የገጠር መንደሮቿ ቅር እንዳይላቸው እያቻቻሉ ሕይወትን ይገፋሉ። እናም ከወራት በፊት የዘመድ ለቅሶ ገጠማቸውና አቶ አረጋ አጃቢም መኪናም ሳይፈልጉ አውቶቡስ ተሳፍረው ወደ ሆሳዕና ገጠራማ አካባቢ እርማቸውን ለማውጣት መጥተው ነበር። ትዳርና ልጆቻቸውን ጥለው ወደ ትውልድ ቀያቸው የመጡት ሰው ዘወትር የሚያደርጉት የሰርክ ልምዳቸው ነውና በውስጣቸው ምንም አይነት ስጋትና ፍርሃት አልነበረም። ጉዳያቸውን ከፈጸሙ በኋላ ጊዜ ወደማይሰጥ ሥራቸው ለመመለስ ሆሳዕና ውስጥ በሚገኘው እድገት በተባለ ሆቴል አልጋ ይዘው ወደ ድሬዳዋ ለመመለስ ንጋቱን ይጠባበቃሉ። እናም በዕለቱ ሰማይና መሬት መላቀቅ ሲጀምር ወደ ቤተሰቦቻቸው ለመጓዝ ቲኬት ወደ ቆረጡበት አውቶቡስ በማቅናት ላይ ሳሉ ምንም እንኳን በቀኝ አውለኝ ብለው ቢወጡም ያልተጠበቀ ውርጅብኝ አጋጠማቸው። ስፍራው መንገድ ዳር ቢሆንም በጊዜው ብዙም ተላላፊ ያልነበረበት ጭር ያለ አካባቢ። ከየት መጡ ሳይባል 3 ወጠምሾች አቶ አረጋን ከኋላቸው በድንገት እጅና አፋቸውን ግጥም አድርገው ያዟቸው። ያልጠበቁት ያጋጠማቸው አቶ አረጋም አልሞት ባይ ተጋዳይ ሆኑ። በስፖርት የዳበረ ሰውነታቸው ለደመኞቻቸው በቀላሉ የሚረታ አልሆነም። ሌቦቹ ለመንጠቅ፣ አቶ አረጋም ንብረታቸውን ላለማስነጠቅ ትግል ገጠሙ። ትንቅንቁ ለደቂቃዎች ቀጠለም። በስፍራው ተመልካችም ሆነ ገላጋይ ጠፋ። በመጨረሻው ግን አቶ አረጋ የሦስቱን ወጠምሾች ጫና መቋቋም ተሳናቸው። ከሦስቱ ማጅራት መቾች አንደኛው የያዘውን ጩቤ አንገታቸው ላይ ሰካው። ጉዳታቸው ክፉኛ ስለነበር እዚያው ሕይወታቸው አለፈ። ከቆይታ በኋላ በአካባቢው ከነበሩ የጥበቃ ሠራተኞች ወደ ፖሊስ መረጃው ደረሰም። ፖሊስም ፈጥኖ በስፍራው ተገኘ። ከወደቀው ሰው ሌላ ሟቹን የሚያውቅም ሆነ ምንም ተጠርጣሪ አልተገኘም። የኋላ ኋላ ግን
የሟቹ ማንነት ተለየ። በድሬዳዋም በሆሳዕናም አካባቢ ተጽዕኖ ፈጣሪ የነበሩት አቶ አረጋ ሽኩር መሆናቸው ሲታወቅ በከተማው ነዋሪዎችም ሆነ በሚያውቋቸው ሰዎች ዘንድ ሐዘኑ የበረከተ ሆነ። ድንገተኛ ሞት ከመሆኑ ጋር ተያይዞ እንደ ፖሊስ ተቋምም እንደ ግል እንደ ፖሊስ ጽሕፈት ቤት ኃላፊነትም የተሰማን ድንገተኛ ሞት ከመሆኑም ጋር ተያይዞ ጥልቅ ሐዘን ነበር። የተፈጸመው ድርጊት ደግሞ ከአድራሻ ከማይታወቅ ማንነታቸው ከማይታወቅ ወንጀል ፈጻሚዎች ጋር ተያያዥ ስለነበረ በስራውም ላይ ከፍተኛ ጫና ፈጥሮ ነበር፣ በምርመራ ሂደታችንም ላይ። ከዚህ አንጻር አቶ አረጋ ሽኩር በጣም ተወዳጅ ለመንግስትና ለሕዝብ ኃላፊነት ሰጥቶ ዋጋ የሚከፍሉ የሚሰሩ የኛ ወደ ድሬዳዋም በስፖርት ሂደትም በሌላም ሲኬድ ድሬዳዋም ላይ የሀዲያን ብሔረሰብን ተቀብሎ ከማስተናገድ ጋር ሰፊ ጉልህ ሚና ያለው ግለሰብ ነው። ይህ ሰው ድንገት ወደ ሆሳዕና የመጣበት ያደረው እድገት ሆቴል ላይ ነው። ሌሊት ሊሳፈር በወጣበት ነው ወንጀሉ የተፈጸመው። ከአስተሳሰቡ ሀገራዊ ስሜት ያለው ሰው መሆኑ፣ ድንበር ተሻጋሪ አስተሳሰብ ያለው በመሆኑ አንድ ሰው ብቻ አይደለም እሱ የሞተ ሁሉንም እኛን ይዞ እንደወረደ ነው ማስበውና በጣም ከባድ ነበር ለኛ። ጥር ማለት ዘንድሮ ስናስታውስ በጣም የሚዘገነን ነው። ዛሬ ቆመን ስንሄድ እሱ ባስታወስን ቁጥር ብዙ ነገሮች ወደኋላ ስናስብ አብረን ስንኖር የነበረው ነገሮች ጎሎ ስናይ ገና ይሄ ጅማሮ ሆኖ ወደ ብዙ ነገሮችን እንዳጠን ነው የሚሰማኝ። በወቅቱ እንዲህ አይነት አሰቃቂ ግድያ ተፈጽሞባት የማያውቀው የሆሳዕና ከተማ ነዋሪ ከፍተኛ ድንጋጤ ውስጥ ገባ። ማንና እንዴት ግድያውን ፈጸመ በሚለው ጥያቄ ከፍተኛ እልህና ቁጭት ውስጥ የገቡት ቤተሰቦቻቸውና የአካባቢው ሰዎች ከፖሊስ ጋር ተፋጠጡ። የመንግሥት ኃላፊ ስለሆኑ ሆን ብሎ ተከትሎ የገደላቸው ሰው አለ ከሚለው ጥርጣሬ ጀምሮ የገደላቸው ጸረ መንግሥት አካል ይሆናል የሚል ጥርጣሬም ለፖሊስ መረጃ ይደርስ ጀመር። ምንም አይነት መነሻ ጭብጥ ያላገኘው ፖሊስ ለጥያቄዎቹ አስቸኳይ ምላሽ ለመስጠት ውጥረት ውስጥ ገባ። ፖሊስ ከፍትህ አካላት ጋር በመቀናጀት በአስቸኳይ የምርመራ ቡድን አዋቅሮ ከምንም በመነሳት ለሕዝቡ ጥያቄ ምላሽ ለመስጠት ሌት ተቀን ጥረት ማድረግ ጀመረ። አየሁ ሰማሁ የሚል መረጃ ጠፋ። የሰው የቴክኒክና የታክቲክ መረጃ ያላገኘው ፖሊስ አይኑንም ጆሮውንም በሁሉም ጎጥና መንደር ላይ አነጣጠረው። ሟች በሞተበት አካባቢ ላይ በእኛ አገላለጽ ጎዳና ተዳዳሪ ነው የሚባለው በእኛ አካባቢ ላይ። በሌላ በኩል ስራ አጥተው መጠለያ አጥተው የሚኖሩ ሰዎች ናቸው። በዛ ሊስተካከል የሚችል ነው። ግን ደግሞ እነዚህን ሰዎች ፖሊስ ወዲያው አካባቢ ላይ ያሉ በቁጥር ከ30 እና 40 በላይ የሚሆኑ መንገድ ላይ የሚያድሩ ልጆችን የመሰብሰብ ስራ ነው ፖሊስ የሰራው። በሰዓቱ ፖሊስ እነዚህን ጎዳና ተዳዳሪዎችን የሰበሰበበት አግባብ ምናልባት እንዴት እንደሞተ ማን እንደገደለ ፍንጭ ይሰጣል በሚል እንጂ እነዚህ ተጠርጣሪዎች ይህን ሟች ይገድላሉ በሚል እሳቤ አይደለም። ከተሰበሰበ በኋላ እነዚህን የጎዳና ተዳዳሪዎችን ከሰበሰብን በኋላ ምንድነው ያደረግነው? በሰዓቱ የነበረው ነገር ምን እንደነበረ ኢንተርቪው ማድረግ ተጀመረ። ፖሊስ ጣቢያ በማምጣት ኢንተርቪው ማድረግ ተጀመረ። ምን አያችሁ እዚህ አካባቢ ላይ? ይህን ሟች መሞቱን አይታችኋል? አዎ ወድቆ አይተናል። ማን እንደገደለ ታውቃላችሁ? እንዴት ነው የሞተ? ቦታ ላነበራችሁ የሚለውን ፖሊሳዊ ጥበብ በመጠቀም ብዙ የቃለ መጠይቅ ከተደረገ በኋላ ከነዚህ ከጎዳና ተዳዳሪዎች ውስጥ አንዱ ተነሳና እኔ እንዲያ ነገር ሰምቻለሁ አለ። ፖሊስ በዚህ ሰዓት ላይ ምንድነው ፍንጭ ሊሆን የሚችል ስለሆነ ትኩረት ሰጣን፣ ሁላችንም ትኩረት ሰጣን። ምን አየ የሚል ነገር ላይ ነው የገባ ነው። በዚህ አግባብ የተሰበሰቡ ጎዳና ተዳዳሪዎችን ቃለ መጠይቅ ማድረግ ትኩረቱ የምርመራ ቡድኑ ትኩረት ምንድነው? ከነዚህ ልጆች የሚወጣውን ቃላት መጠበቅ ነው። ምክንያቱም ፖሊስ የሚሰማው በጩኸት መሃል ላይ
ሰዎች በሚናገሩት መሀል ላይ ለማስረጃ የሚሆነውን ነገር ትኩረት የሚያደርገው። አሁን ወድቋል፣ ማን እንደገደለው አይታወቅም፣ እንዴት እንደሞተ አይታወቅም። በቃ መሞቱ ብቻ ነው ፖሊስ የደረሰው። ስለዚህ የፖሊስ ጥበብ በመጠቀም እነዚህን ልጆች ኢንተርቪው በማድረግ በተገኘው ከነዚህ ውስጥ አንዱ ተነስተው ምንድነው ያለው? እኔ ጋር አንድ መረጃ አለኝ አለ። እኔ ወንድም ምንድነው? እኔ ወንድም ምንድነው? በማባበልም አይደለም በማስፈራራትም አይደለም፣ ትክክለኛ ፖሊሳዊ ጥበብ በመጠቀም አይ እኔ እኮ ዝናቡና ልጅ አለም እኔ ተኝቼ ባለሁበት እየሮጡ መጥተው አይ የሰው ሰው ወግተናል፣ ይተርፍ ይሁን ይሞት ይሁን ብለዋል አለ። እንግዲያውስ የማስረጃ ፍንጭ ተገኝቷል ማለት ነው። ስንት ሰዓት ላይ ይኸው 11 ሊሆን አካባቢ ውጪ ወጥቶ ስለነበሩ ከውጪ ሲገቡ ተኝቼ ስለነበርኩ ተኝቼ ባለሁበት ይሄ ሰውዬ ይሞት ይሁን የሰው ሰው ወጋን ይዳን ይሁን ብሎ ተናገሩ አለ። ፖሊስ እዚህ ነጥብ ላይ መቆም የግድ ነው። ከሁሉም አቅጣጫ ውጥረቱ የበረከተበት ፖሊስ የገዳዮቹን ማንነት ለማግኘት ፍለጋውን አጠናክሮ በመቀጠሉ ከጥቂት ቀናት በኋላ ስለ ግድያው ሊጠቁም የሚችል ጥቂት ፍንጭ ሕይወታቸው ካለፈበት ስፍራ ተገኘ። የተገኘውን ፍንጭ በማስፋት ፖሊስ ተጠርጣሪዎችን መከታተል ያዘ። የተጠርጣሪዎቹ ማንነት ቢለይም ቋሚ አድራሻ፣ መታወቂያና የሚያውቃቸው ሰው የሌላቸው የጎዳና ልጆች በመሆናቸው ለፖሊስ ሌላ ራስ ምታት ሆነ። ሽንሽቾ ከተማ ላይ የሆነ ፋውስ ፕሮግራም ያለበት ኢቱ ሊትወስድ ነው ተባለ። ስለዚህ የኛ ፖሊስ አባላት ያንን ፋውስ የተባለበትን አምልኮ ያለበትን ቀጥታ ገቡ። በሲቪል ነው ክትትል የሚያደርጉት። ገቡና እነሱም እያመለኩ ይሄ ልጅ እንዲያጋጣሚ ለጸሎት ተብሎ ይነሳል፣ ለመጸለይ ተብሎ ይነሳል። እዛ መሃል ላይ አምልኮ ያመልካል። በዛ መሃል ላይ የኛ ፖሊስ እየዘመሩም እያመለኩም ራሳቸው ምንድነው ያደረጉት? ልጁን ብቻ ክትትል ነው ያደረጉት። ልጁን ብቻ ክትትል አድርጎ ቀጥታ ይሄንን ልጅ ሲወጣ በቁጥጥር ስር ውሏል። የምርመራ ውጤቱንም ምርጥ ከሚያደርጋቸው ተግባሮች ውስጥ አንዱ ማን ፈጸመው የሚለው ነገር አይታወቅም። እንዳይታወቅም አንዱ ምክንያት ድርጊት ፈጻሚዎቹ ጎዳና ተዳዳሪዎች ናቸው። በባህሪው ጎዳና ተዳዳሪዎች አድራሻ የላቸው፣ ማንነታቸው አይታወቅ፣ ከየት አካባቢ ይምጡ የሚል ነገር ስለማይታወቅ አንዱ አደገኛ ፓርት እሱ ነው። ሁለተኛው ከባድ ያደረገው ድርጊቱ የተፈጸመው ከሌሊቱ 10 ሰዓት ላይ መሆኑ ከእይታ ለመሰወር እድል ይፈጥራል። ምርመራ ስራችንንም ከባድ ያደርገው አንዱ ፓርት እሱ ነው። ሶስተኛው ፓርት እነኚህ ጎዳና ተዳዳሪዎች ይህን ድርጊት ፈጽመው ወዲያው አካባቢን ለቀው ጠፉ። ይሄም ሌላኛው የምርመራ ስራችንን እጅግ ቻሌንጅ ያደረገ ነገር አንዱ እና ምክንያቶቹ እነኚህ ናቸው። እስካሁን አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። ሳምንት በሌላ ዝግጅቶች መልሰን እስከምንገናኝበት ጊዜ ድረስ መልካም ዕለት ሰንበት። በደህና ዋሉ።